ወይኔ ሰብሊ ጀንትሉ ልጅ እየመጣ ነው። ተረጋጊ፣ ይምጣ። አታዩም እንዴ? በስሎሞሽ ነው እንደሚመጣው። ይሻምሻል እንዴ? ወይኔ ጉዴ! ሰላም እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን። ዩቲዩብ ካቆንኩ በጣም ረጅም ጊዜ ሆኖኛል። ኦልሞስት 1 አመት ሆኖኛል። ግን አሁን በአዲስ ፕሮግራም በአዲስ አቀራረብ ወደፊት እመጣላችኋለሁ። ለዛሬው ግን ምስሌ ባይታይም ድምጼ እየተሰማ ከጀርባ ሆኜ አንዳንድ ፕሮግራሞችን ልሰራላችሁ በመሰራቸው ቪዲዮዎች ላይ ማለት ነው። ካበረታታችሁኝ ከዚህም በላይ እሰራለሁ። ከነቀፋችሁኝም አላቆምም። ግን እስካሁን የሚያቆምኩት የራሴ የሆነ የግል ጉዳይ ገጥሞኝ እሱን ለማስተካከል ወይም ደግሞ ቢቀርብኝ ዩቲዩብስ በሚል ነበረ። ግን የተሻለ ከቲክቶክ ልቅቆይት ቤት ይሻላል። ወደ ሐሳብ ይሄድላችሁ። በመጀመሪያ ቅማል ያሉ በእንትን ስሟ የሚጠሯት ግን ሄለን ወርቁ አይተነው ከሷት ተብሎ ሰሞኑን ይቅርታ ወጣ ጠይቃኝ ያሳዝናኛለች። ቁም ነገር አሳዝናኛለች። እንግዲህ እርሳቸውን ብዙ ትችት እየደረሰባቸው በማስቀጠል ደግሞ በዚሁ በወርቁ አይተነው ጉዳይ ላይ በተያያዘ ሚሁን በሌላ ምክንያት ከዱባይ ሰሞኑን 4 ሰዎች ብሎክ ተደርገው ወደ ሀገር ይገባሉ ተብሎ ግን ማን እንደሆነ አልተጠቀሰም። ብዙ ሰዎች ፎቶአቸውን ፖስት እያደረጉ እያቀራበሩ ፖስት እያደረጉ ነው። እንደሱ አታድርጉ። በእውነት ለመናገር በዚህ ጉዳይ በኋላ አመጣበታለሁ። በማስቀጠል ደግሞ እንግዲህ እጅግ በጣም የምንወደው መምህር ዲያቆን ዘላለም እንዲሁም ደግሞ አባቶች ብዙ ምእመናን ማለት የማህበረሰብ አንቂ የሚባሉት አሁን ለምሳሌ የሆነ የሰማዕት ወዳጅ እነሱ ታስረው ነበረ። ግን መምህራችን እንደተፈታ ሰምተናል። እግዚአብሔር ይመስገን። ሌላው ደግሞ ተስፋዬንና ሀቢባን ወዳጅነታቸውን በጣም ወዳጅ ነበሩ። ወዳጅ ሲውል ሳያድር አይሰነብትም ተብሎ እነሱም ጦርነት እስገብተዋል። በእነዚህ ጉዳዮች ላይ ልትሆንዶቅ እንዲሁ አፍላ ፍቅር ድራማ ነው። እኔ አፍላ ፍቅር ድራማ በጣም ይመቸኛል። አፍላ ፍቅርን ሂዳችሁ ማየት ትችላላችሁ ቤታቸው። እኔ ከረጅም አመት አሁን 3 አመት ምናምን እየሆነው ነው። ሁሉ ጊዜም አየዋለሁ። በጣም ደስ የሚል ድራማ በጣም በቃ የሆነ ደስ ይላል። አሁን እነሱን ድራማ ማየት ትችላላችሁ። ከሱ ድራማ ላይ የተወሰነ ቀንጨብ አድርጌ አሰማችሁና ሐሳቤን እቀጥላለሁ ማለት ነው። በመጀመሪያው እንግዲህ ሄለን የምትባል ሴትዮ የሰዎችን ሚስጥር እየሰማች እያስፈራራች ሰዎችን አንበሳ እያስወረደች ብዙ ነገር ስታደርግ ነበር። አሁን ግን ያ ነገር ያበቃባት ይመስላልኝ። ወርቁ አይተነው እሱ አልከሰሳትም ይላሉ አንዳንድ ሰዎች ደግሞ እሱ ነው የከሰሳት ይላሉ። ያለው ውጭ ስለሆነ የድምጽ ጥራት ከሌለው እንግዲህ ይቅርታ አድርጉልኝ። እንግዲህ እኔ እውነት ለመናገር ስታለቅስ ምናምን አሳዝናኛለች። በዛ ላይ ደግሞ አንዳንድ ሰዎች ደግሞ ሐሳብ ሲያነሱ እንዴት ይችነን አንድ ተራ ሴት እሳቸው ከፍ ያለ እንትን ግን ያለቻቸው ነገር እኮ ቀላል አይደለም እያሉም ሐሳብ የሚሰጡ ሰዎች አሉ። እኔ እንደ ሐሳብ አሳዝናኛለች። የምር አሳዝናኛለችም ስታለቅስ ምናምን አሳዝናኛለች። ግን ሁሉም የዘራውን ያጭዳለኝ። በማስቀጠል ደግሞ መምህርና ዲያቆን መምህር ዘላለም ታየት ከታስረው እንዲሁም ደግሞ አብረውት አባቶች ብዙ አሉ የታሰሩ። ከነርሱ ጋር ብቻውን ነው እሱ ተፈታ ተብሎ የሰማነው። እነሱንም እግዚአብሔር እንግዲህ ያስፈታልን። እርሱ ተፈቷለኝ። እግዚአብሔር የተመሰገነ ይሁን። ያው ለነሱ እንደ ምንም ባይቆጥሩትም ሲታሰሩ ግን ምእመናን ይረበሻሉ፣ እንዲሁም ደግሞ እንትን ይላሉ። እሳቸው ተፈተዋለኝ። ሁሉም መፈታታቸውን ዛሬ ዜና አልሰማውም። በማስቀጠል ደግሞ ዱባይ መቼም አነጋጋሪ ዱባይ ከመሆኑ የዱባይ አነጋጋሪ ከመሆኑ በፊት ደግሞ ግን እኔ አማራ የተባሉ ማህበረሰብ ማለት ነው። አማራ የተባለ ማህበረሰብ ምን አይነት ዝቃጭ እንደሆነ አንዳንድ ጊዜ በጣም ያናድደኛል። ለምን ብትሉ ሌላ ማህበረሰቦች የሚጣሉት ከሌላ ለምሳሌ አማራና ኦሮሞ ሊጣላ ይችላል እንጂ ኦሮሞ ላይ ራሱ አይነሳ። አማሮቹ ሁሉ ጊዜም መቆዛቆዝ፣ መጣላት፣ ያንዱን ዝቅ ለማድረግ መሞከር ምናምን
አማሮች ናቸውና ሰሞኑን ዱባይ ላይ እንግዲህ 4 ሰዎች ብሎክ ተደርገው ወደ ሀገር ይሸኛሉ ተብሎ ሰዎች ደግሞ የተለያዩ ሰዎችን ሶሻል ሚዲያ ላይ ታዋቂ የሆኑ ሰዎችን ፎቶ እያቀናበሩ ፖስት እያደረጉ ነው። እኔ እውነት ለመናገር አንድ ሰው ብሎክ አስደርጎ የሚያገኘው ጥቅም የለም። ከሀገር አባሮ የሚያገኘው ጥቅም የለም። ያንን ሰው የሚማርበትን መንገድ ለማስተማር መሞከር ወይ ደግሞ ከዛ ነገሩ እንዲቆም ማድረግ ሲገባን ማለት ነው። እኔ እንግዲህ ጆከር ማንን ብሎክ ሊያስደርግ እንደሆነ ባላቅም እንደዛ ብሎ በተናገረው ብዙ ሰዎች ግን ፎቶ እየጠቆሙ ለምሳሌ መሲ ብርጅስቶን አያሳስራትም ለምን ብትሉ አሁን ከእንትና ጋር ፍቅር ናቸው። ከማን ነው ከጆከር ጋር ሲያወሩ ነበር። መቼም እያወራተኝ በውስጥ ብሎክ ያስደርጋታል ማለት አይቻልም፣ ግን እሷንም ጨምሮ ፖስት አድርጓት አይቻለው። በማስቀጠል ደግሞ ወዳጅ ተነስቷል በወዳጅ ላይ የሚለው ነገር እዚህ ላይ ነው መግባት ያለበት። ሀቢባና ተስፋዬ የሚባሉት እንግዲህ የወዳጅነት ጥግ ነበራቸው። ግን ያ ወዳጅነታቸው አብቅቶ ዛሬ ሲተቻቹ ሲቆዛቆዙ እያየን ነው። ይበል አያስብልም፣ ሌላ ነገር ቢሆን ይበል ያስብላል። አንዳንድም ግን ሀቢባ ማለት ነው ጎበዝ ናት፣ ጠንካራ ናት ምናምን ግን እሷም አንዳንዴ የሰዎችን ክብር ስለምትነካ ያው የሷም ክብር መነካቱ የማይቀር ነው። እንግዲህ ምንድነው የንብ ፋሚሊ እና የምን ፋሚሊ ተብለው ተከፋፍለው ሰሞኑን እልም ያለ ቡጥቡጥ አለ ማለት ነው። በማስቀጠል ደግሞ አፍላ ፍቅር ድራማ እንግዲህ ኤላና ሰብሊ ተፋቀሩ፣ ፍቅሯን ገልጻለታለች ምናምን ነገር ደስ ይላል። ግን ጆኒ የሚባለው ልጅ እሷ ያቺኛዋ ጆኒ የሚባለው ልጅ ባለማፍቀሯ ሰብለ ለስኞ ያላት ፍቅር በማድላቱ የሰብለ ፍቅረኛ ደግሞ መታ የሰብለ ሐሳቤ ተቀይሯል። ሌላ ቦታ ነው ያለው ሐሳቤ። የኤላ ፍቅረኛ ኤላን ትምህርት ቤት እንዳይባረር ማድረግ አለብሽ፣ አንቺ ወደ ጆን መመለስ አለብሽ ብላ አስገድዳታለች። ግን ቢሆንም ወደ ጆን የተመለሰው አካሏ ነው እንጂ ፍቅሯ እውነት አምና ለኤላ እንደሆነ ሰብለ አይተናል። ቀጣይ ክፍል ምን ሊፈጠር እንደሚችል አብረን የምናይ ይሆናል። አበረታቱኝ። ከዚህ በኋላ በቪዲዮ ገጭጓ ብዬ አምሮብኝ እንደ ድሮ ምናምን እንደ ድሮ ቀልጀላችሁ እመጣለሁ። ቆንጆ ቀልዶችንና ቆንጆ ሀሳቦችን ሶሻል ሚዲያ ላይ ያሉ አካትቼ ለመምጣት ቪዲዮ ላይ እሞክራለሁ። ለዛሬው ግን ይሄ በዚህ አበቆማለሁ። መልካም ጊዜ ይሁንላችሁ። እግዚአብሔር አምላክ ሀገራችን ሰላም ያደርግልን። ቻው